መንግስት መቆጣጠር ካለበት ይሄንን ነው። ተቆጣጠር። ይሄንን መጀመሪያ ፈርስት ዋን። ሁለተኛ ከዛ በኋላ ትመጣላችሁ። ኦኬ አግባብ እንዴ እቅፍ ድግፍ አርገ ኪራይ እየሰበሰብክ እቅፍ ድግፍ አርገ ታክስ እየሰበሰብክ ያ ዛሬ ራሳቸውን ለመቻል ባላቸው ታለንት ምናልባት ያ ባህል የኢትዮጵያ ፊልም ቤቶች፣ ቲያትር ቤቶች፣ ፊልም ኢንዱስትሪዎች ያልተቀበላቸው እድሉ የሌላቸው ሰዎች እዚህ ጋር መጥተው ሶሻል ሚዲያን በማንቀሳቀስ ላይ ያሉትን ልጆች በማሰር ማንም ይሁን ማንም ከሀስ ከሰሞኑን ያሰራቿቸው ሰዎች ለእኔ ኖ አንሰር። እናንተን መቃወም አንችልም። ምክንያቱም ከተቃወምን አሁንም መንገዱን ነው የምዘጉብን። እኔ ስፈልግ አልመጣም፣ ግን ይህንን እናገራለሁ። አልመጣም። እዛ ኢትዮጵያ የምመጣበትን ጃንዋሪ ታይላንድ ሂጄ ነፃነት ያለበት ሀገር ሂጄ እግሬ ሰቀዬ እዝናናለሁ። አንድ ነገር ልንገራችሁ። ሁል ጊዜ ጭቆና በደል ነው። ጭቆና ነው። ሄዳችሁም ፖለቲከኛ ማሰራችሁ፣ ሄዳችሁ ወጣት ማሰራችሁ፣ በደል ነው። ምንም እንደሚሆን ታውቃላችሁ። ወጣቱ ሀገር ለቆላችሁ ነው የሚወጣው፣ ወይ ወጣቱ የሆነ ነገር ሲያገኝ መቀላቀል ነው የሚፈልገው። ምክንያቱም እናንተ የምታስሯቸው የሶሻል ሚዲያ ፊገሮችን ነው። 4 ሰዎችን ነው የምታስሩ፣ 5 ሰዎች። እነዚህ 5 ሰዎች ውስጥ ሚሊዮን ተከታይ ወጣት አለ። ተከታይ ማለት ስራውን ወዶት እነሱን መሆን ፈልጉ አይደለም፣ የሚፈልገውን ነገር ነው የሚያየው። እናንተ ፍርሃት እየለቀቃችሁ ያላችሁት 5 ሚሊዮን ወጣት ላይ ነው። የአዶናይ ተከታዮች ወጣቶች ላይ ነው። የጃኒ ተከታይ ወጣቶች ላይ ነው። የጆሲ ተከታይ ወጣቶች ላይ ነው። ስለዚህ መንግስት ለምን ተጠላው ብለን እንዳትጠይቅ፣ ለምንድን ነው ወጣት የጠላኝ ብለን እንዳትጠይቁ፣ ለምን እንዳትሉ፣ ለምን የምትሰሩት ስራ አግባብ ያልሆነ መጀመሪያ ቲክቶክ አዋርድ ብላችሁ ቲክቶክን እንዲህ እጃችሁን ዘርግታችሁ ተቀበላችሁ አይደለም? ምን በእናንተ አሁን እኛ እዚህ በቲክቶክ የራሱ የጀርመን ህግ አለ፣ የምንቀበለው የማንቀበለው። ገባችሁ? ቲክቶክ የሰራው የራሱ ፕላትፎርም አለ። እንደ ጀርመን ደግሞ ፖሊሶች የከለከሉት የሚያስጠይቁ ነገሮች አሉ። እናንተ ምን አረጋችሁ? ለምንድነው ቲክቶካቸውን የማታዘጉት? ለምንድነው መጀመሪያውኑ ሪፖርት የማታደርጉት? ይሄ ነገር አይፈቀድም። ህጉንስ አስተምራችኋቸዋል ለልጆቻችሁ? በትምህርት ቤት የኢትዮጵያን ህግ መንግስት ሰጥቷቸዋል። እንደ ህፃናት እዚህ ሀገር ይሰጣል። ምን እንደሚከለከል ህግ ምን እንደማይፈቅድ መዋለ ህፃናት ሄደው ነው የሚያስተምሩት። መጀመሪያ መንግስት ያንን አድርጓል። ትምህርት ቤት ውስጥ አድርጋችኋል። ያ ልጁን አምጥታችሁ ግባ ብላችሁ ያ በየመከላከያው ጎትታችሁ አምጥታችሁ በማናጀሩ አስነግራችሁ እንትን ካላችሁ በኋላ እና ግባ። እኔ ፌር ነው አይደለም፣ ትክክል ነው አይደለም። እኔ ስህተት ነው የምለው፣ ስህተት ነው፣ በጣም ስህተት ነው። እሱ ብቻ አይደለም። እኔ ማቃት ሴት ማለት ነው ኢትዮጵያ ሄዳ ቡራዩ ላይ አጭር ቀሚስ ስለለበሰች ተራ ፖሊስ አጭር ቀሚስ ስለለበሰች አጭር ቀሚስ ስለለበሰች መኪናዋን አስቆማት፣ አስወርዳት፣ በዱላ መታታለች። በዱላ ቡራዩ ውስጥ ሴት ወንዶቹ ናቸው። ሴት ፖሊስ ለምን ትመቻታለች ብለው ያሏት። ይሄ ውርደት ነው። እንደ ሀገር ውርደታችንን እኛ ዝም ምን ያለው ለምን የምንወቀሰው እኛው ራሳችን ነን። ምክንያቱም የተቀመጥከው በኦሮሞ ስም ነው እዛ ላይ ተብሎ ስለሚባል ዝም። ምክንያቱም የተመታነው እኛ ስለሆነ ሌላው ነዋሪ ለሆነው ይብላኝ ለነዋሪው ይህንን ችሎ ለሚኖረው ይብላኝ። ማናውን እስቲ ማንንም ጠይቁ። መውጣት ነው የሚፈልጉት። ብር እዮላችሁ እኛ ራሳችን በቲክቶክ ብዙ ብር እናገኛለን። እዛ ሆኖ ሀገራቸው ላይ ኢንቨስት እንዳያደርጉ ሀገራቸው ላይ እንዳይሰሩ ደግሞ ልንገራችሁ፣ ራሳችሁ ምቀኞች ናችሁ። አርቲስቶች ምቀኞች ናችሁ፣ ትፈልጉታላችሁ። ምክንያቱም አንዳንድ አርቲስቶች ተይዞባቸዋል። ሶሻል ፊልማችሁ ልንገራችሁ፣ የምቀኝነታችን ምቀኝነት ቲክቶከሮች በብዙ ነገር ተጠምደዋል። በመንግስት ብቻ አይደለም፣ መንግስትን የሚገፋፉት አርቲስቶች ናቸው። ለምን የሚያወጡት ፊልም አይታይላቸው? ሰው ሁላ ቀድሙል እኔ ጠዋት ይዘዋል፣ ማታ አንዱ ይዘዋል፣ ሌላ ይዘዋል። ሰው ሁላ ቲክቶክ ላይ እንደ ድሮ ዩቱብ ላይ ሄዶ የሚያል ዩቱበሮች ጠምዷቸዋል። ያ በልጦ መታየትን ነገሮችን ይዞ መወዳደርን አልቻለም። እራሱ አርቲስቱ የአርቲስት ተጽዕኖ አለ። የኢትዮጵያ አርቲስት ምናምኖች ተጽዕኖ አለ። የፊልም ኢንዱስትሪ ተጽዕኖ አለበት። የዜና አውታሩ ተጽዕኖ አለብን። ያ ሾው የምታቀርቡት ሰዎች በቲክቶክ ተጽዕኖ አላችሁ። ለዚህ ነው ቲክቶክን የማደግፉት። መጀመሪያ ዩቱብ ነበረ፣ ከዩቱብ ወደ ቲክቶክ መጣ። አሁን ቲክቶክ ሰው ደግሞ ምንድን ነው የሚያደርገው? ስፕሪንግ ነው የሚያደርገው። ሁሌ አንድ ቦታ አይጣድም። ገንዘብ ወዳለበት ቦታ ነው የሚሄደው። ጥሩ ነገር ወዳለበት ሁላችሁ
ሁላችንም ተጠማምደን በዛ ላይ ደግሞ እሱንም ተፋትገን እዚህ ጋር ሲደርሱ ልጆቹ እኔ እንኳን የራሴ ህይወት አለኝ ተፋትገው ሲደርሱ እዚህ ጋር ሰው ሲሆኑ ትናንትና ህይወታቸውን ሊያጠፉ የነበሩ ህይወታቸውን ሊያጠፉ ኑሮ የመረራቸው ልጆች እንደነዋ ግልጽ የተናገረቻል። ሌሎችም የተናገሯል በውስጥ በኩል ያ እናት አባታቸውን በዚህ ቲክቶክ የሚያስተዳድሩ መድኃኒት የሚገዙ በሙሉ አሉ። ልክ ያንን ስቃይ ሲያልፉ መንግስት ደግሞ እስር ቤት ይከታቸዋል። ሃው ዊ ዶንት ኖ። እዚህ የምንከራከረው ነገር አለ ሌላ ግን በምን ምክንያት ሆኖ ለእስር የሚያበቃው ስትሉ ልብስ ስለለበሰች ራቁቷን፣ በተለይ ሴት ላይ ያላችሁ ጥላቻ ሴቶች ራሳችሁ፣ ምክንያቱም ቅርጸ ቢስና ዝፍዝፍ ልብስ ስለለበሰች። ሁለት የሴቶችን ጥቃት በተለይ በማንስትሬሽን የሚደርስባቸው ወንድማችን ልጃችን ጆሲ ማለት ነው አውጥቶ ይህንን ነገር ደስ ብሎት ለብሶ እኛን ከፍ ለማድረግ ሲል መንግስት ይሄ የግብረ ሰዶም ልብስ ነው አይዶን ነው ምን ወስዳችሁ ለዚያም ጨዋ የሆነ ልጅ ማለት ነው። እኔ ምለው እያሰባችሁ ነው፣ ግን እያሰባችሁ ነው። ጭንቅላታችሁ ያስባል በትክክል ግን ታስቡታላችሁ። ምክንያት ስትባሉ ደግሞ የምትሰጡት ምንም ነገር የለም። ምንም ነገር ወይ እዚህ ጋር የሆነ ባንዲራ አድርጓል ወይ የሆነ ነገር አድርጓል። እንደዛ ከሆነ ባንዲራው ይቀየራል። ቀይሩትና አስረዷቸው ለልጆቹ።